ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ኢትዮጵያ ማክሮ ኢኮኖሚ ሪፎርም እያካሄደች ትገኛለች። በአይኤምኤፍ በኩል በየጊዜው የሚወጡ ሪፖርቶች አሉ። በዚህም ጊዜ አምስተኛው ሪፖርት ወጥቷል። ይህ አምስተኛው ሪፖርት ውስጥ የኢትዮጵያ አፈጻጸም ምን ይመስላልና አጠቃላይ የሆነውን የኢትዮጵያን የኢኮኖሚ ሪፎርም የተመለከቱ ጉዳዮችን እናነሳለን። ለዚህም እንግዳ ጋብዘናል። በኢትዮጵያ የዓለም አቀፉ የገንዘብ ድርጅት IMF country director Tobias Kamsamsanen ጋብዘናል. Welcome to Fana Media Corporation. Thank you. Pleasure to be here. It has been 2 years now. ወደ መጀመሪያው ጥያቄ ሳልፍ በኢትዮጵያ መንግስት በኩል የሚወጡ ሪፖርቶች እንደሚያሳዩት በኢኮኖሚ ሪፎርሙ ብዙ ስኬቶች እየተመዘገቡ ነው። በዓለም አቀፉ የገንዘብ ድርጅት በኩል ያለው የሪፎርሙ የአፈጻጸም ግምገማ ምን ይመስላል? How do you assess this implementation period? Yeah. So Ethiopia designed and is implementing an ambitious macroeconomic reform. ኢትዮጵያ የነደፈችውንና እየተገበረች ያለችውን ከፍተኛ የማክሮ ኢኮኖሚ ማሻሻያ ፕሮግራም የዓለም ገንዘብ ድርጅት IMF በ4 ዓመታት የተራዘመ የብድር አቅርቦት ይደግፋል። ይህም በሐምሌ 2024 የተጀመረ ነው። ይህ ፋሲሊቲ የኢትዮጵያን የሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ለመደገፍ 3.4 ቢሊዮን የአሜሪካን ዶላር በዝቅተኛ ወለድ ብድር ያቀርባል። እስካሁን ከተመደበው 3.4 ቢሊዮን ዶላር ውስጥ 2.6 ቢሊዮን ዶላሩ ተለቋል። አሁን የ4 ዓመቱ ፕሮግራም አጋማሽ ላይ ነን። ይህ የተከናወኑትን ለመገምገም ጥሩ ጊዜ ነው። እስካሁን የተመዘገበው ሂደት በጣም ጠንካራ ሲሆን ከታሰበው በላይ የተሻለ ኢኮኖሚያዊ ውጤት ታይቶበታል። እርግጥ ነው ስራው ገና አላለቀም። የዋጋ ንረትን ይበልጥ ለመቀነስና የኑሮ ውድነትን ለመቅረፍ ተጨማሪ ስራ ይጠይቃል። የግል ኢንቨስትመንትና የስራ ዕድል ፈጠራን ለማሳደግ የንግድ አካባቢውን የበለጠ ማዳበር ያስፈልጋል። በመጨረሻም ግቡ የኢኮኖሚ ማሻሻያዎቹ ወደ ሁሉን አቀፍ እድገትና ድህነት ቅነሳ መለወጣቸውን ማረጋገጥ ነው። ይህ የሪፎርም ጥረቱን በዘላቂነት መተግበርን ይጠይቃል። Inclusive growth and poverty reduction. So this will require sustained implementation and reform effort. What are the major findings of the fifth assessment of the IMF? በአምስተኛው የግምገማ ሪፖርት የተካተቱ ዋና ዋና የኢኮኖሚ ሪፎርሙ ማሻሻያዎች፣ ስኬቶችና ቀጣይ ተጠባቂ ስራዎች ላይ ምን የሚያመላክቱ ሪፖርቶች ተካተዋል? Progress under the extended credit facility is reviewed every 6 months. በተራዘመ የብድር አሰራሩ ስር ያለው ሂደት በየ6 ወሩ ይገመገማል። በቅርብ ጊዜ ግምገማ አምስተኛው ሐምሌ 1 ቀን ለዓለም የገንዘብ ድርጅት ቦርድ ቀርቧል። የሰራተኞች ሪፖርትም በድርጅቱ ድረገጽ ላይ ይገኛል። ግምገማው ውስብስብ በሆነ አካባቢ ውስጥም ቢሆን በአጠቃላይ ጠንካራ አፈጻጸም መኖሩን ያሳያል። አሃዛዊ አፈጻጸም መመዘኛዎች በሙሉ ተሟልተዋል። በዚህ የቅርብ ጊዜ ወቅት የነበረ አንድ ልዩ ፈተና በመካከለኛው ምስራቅ የተከሰተው ጦርነት ነው። ኢትዮጵያ ነዳጅ አስመጪ እንደመሆኗ መጠን ከዚህ ጋር ተያይዞ በተከሰተው መስተጓጎልና በዓለም አቀፍ የነዳጅና የማዳበሪያ ዋጋ ከፍተኛ መጨመር ከፍተኛ ተጽዕኖ ደርሶባታል። ኢትዮጵያ በመካከለኛው ምስራቅ ጦርነት ሳቢያ የደረሰባትን የኢኮኖሚ ተጽዕኖ እንድትቋቋም ለመርዳት አምስተኛው ግምገማ በኢሲኤፍ ስር የነበሩ የገንዘብ አጠቃቀሞችን እንደገና በማዋቀር ወደ 200 ሚሊዮን ዶላር ቀድሞ እንዲለቀቅ አድርጓል። በአጠቃላይ ለኢትዮጵያ የሚለቀቀው ድጋፍ 464 ሚሊዮን ዶላር ደርሷል። $464 million. Do you mean that there is ያ ማለት የብድር አለቃቀቁ እንደገና ተዋቅሯል ማለት ነው? The phasing of the አዎ ያለቃቀቅ ሂደቱ ያሉትን ነባራዊ ሁኔታዎች ባገናዘበ መልኩ ሆኗል። for later and brought it forward to be able to bring additional resources. ይህ የሆነው በመካከለኛው ምስራቅ ጦርነት ምክንያት ነው? To give additional resources. አዎ የተፈጠረውን ጫና ለመቋቋም የሚያስችል ተጨማሪ ሀብት ለመስጠት ነው። በአጠቃላይ የብድር መጠኑ ተመሳሳይ ነው። በሪፖርቱ እንደተመለከተው የኢትዮጵያ ኢኮኖሚ ለዚህ ትልቅ አሉታዊ ተጽዕኖ የመቋቋም ችሎታን አሳይቷል። ለነዳጅና ማዳበሪያ ድጎማ የጨመረው የበጀት ድልድልና ለችግር ተጋላጭ የሆኑ ቤተሰቦች የተደረገው ተጨማሪ የደህንነት መረብ ክፍያ ተጽዕኖውን ለመቀነስ ረድቷል። የታክስ ገቢና የፊስካል ውጤቶች ጠንካራ ሆነው ቀጥለዋል። የነዳጅ ማስመጫ ዋጋ ወደ መደበኛው ሲመለስ የፊስካል ዘላቂነትን ለማረጋገጥና የኢኮኖሚ ልማትን እንዲሁም ማህበራዊ ወጪዎችን ለማሳደግ ታቅዶ የሚከናወን አቅም ለመፍጠር ኢትዮጵያ ኢላማ ያልተደረገባቸውን የነዳጅ ድጎማዎች ከማስወገድ አኳያ መጓዟ አስፈላጊ ይሆናል። በግምገማው የተለዩ ሌሎች ቅድሚያ ከሚሰጣቸው ጉዳዮች ውስጥ የውጭ ምንዛሪ ገበያ አሰራርን ማሻሻል፣ የኑሮ ውድነትን ለመቆጣጠር የዋጋ ንረትን መግታት፣ የህዝብን ፋይናንስ ለመጠቀም ጥንቃቄ የተሞላበት የውጭ አስተዳደርና ገበያ አሰባሰብ እንዲሁም የፋይናንስ ዘርፍ መረጋጋትን ለማረጋገጥ የፋይናንስ ቁጥጥር አቅምን ማጠናከር ናቸው። እነዚህ ሁሉ የተሻለ መልኩ እየተፈጸሙ መሆኑን የሪፖርቱ ውጤት ያሳያል። And strengthening of financial oversight
capacity to ensure financial sector stability. It is historical that የኢትዮጵያና የዓለም አቀፉ የገንዘብ ድርጅት ለረጅም ዓመታት ታሪካዊ በሆነ መልኩ በጋራ መስራታቸው ይታወቃል። የሁለት ወገኖች ቀጣይ የትብብር አቅጣጫ እንዴት ይገለጻል? partnership of IMF and Ethiopia. Yeah, so I see a partnership that will remain strong and forward-looking. ጠንካራና የወደፊት አቅጣጫ ያለው ትብብር እንደሚኖር ተማመናለሁ። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ አጀንዳ የራሷ ነው። ማሻሻያዎቹ የኢኮኖሚውን ተፈጥሮ በመሰረታዊነት እየቀየሩት ነው። ሀገሪቱ ከተዘጋና በመንግስት ላይ ከተመሰረተ ኢኮኖሚ ወደ ዘመናዊ ክፍትና ገበያ መር የሆነ ኢኮኖሚ እየተሸጋገረች ነው። ከኢትዮጵያ ጋር ያለን ትብብር ስለ መረጋጋት ብቻ ሳይሆን ለረጅም ጊዜና ሁሉንም ያካተተ እድገት መሰረት የመጣል ጉዳይ ነው። Foundations for long-term inclusive growth. So what are the major lessons that የኢትዮጵያ ሪፎርሙን በተሳካ መልኩ መምራትና ማሳካት ሌሎች ሀገራት ምን የሚማሯቸው ነገሮች አሉት? Ethiopia's experience offers several important lessons. የኢትዮጵያ ልምድ የሚሰጠው ትምህርት በጣም ብዙ ነው። የመጀመሪያው ጠንካራ የሀገር ባለቤትነት ለሪፎርም ስኬት አስፈላጊ መሆኑን ነው። ኢትዮጵያ ለሀገር በቀል የኢኮኖሚ ማሻሻያ ያላት ጽኑ ቁርጠኝነት አስደናቂ ነው። ሁለተኛው ቅደም ተከተል እጅጉን አስፈላጊ ነው። የማክሮ ኢኮኖሚ መረጋጋት ጠንካራ እድገትና የጋራ ብልጽግናን ለማምጣት ከስትራክቸራል ማሻሻያዎች ጋር አብሮ መሄድ ያለበት ነው። ሶስተኛው ግልጽ መግባባት፣ ሰዎች ለምን ማሻሻያ እየተደረገ እንደሆነና ምን እንደሚጠብቁ እንዲረዱ ያስፈልጋል። ይህ የህዝብ ድጋፍን ለመገንባት ይረዳል። ይህም የኢኮኖሚ ስታቲስቲክስ ማዳበርና ማሰራጨትን ያጠቃልላል። ኢትዮጵያ በቅርቡ በጸደቀው አዲስ የስታቲስቲክስ ህግ ይህንን ቅድሚያ እየሰጠችው ነው። በመጨረሻም ተጋላጭ የሆኑ ቡድኖችን መከላከል ለዘላቂነት ወሳኝ ነው። የማክሮ ኢኮኖሚ ማሻሻያዎቹ አንጻራዊ በሆኑ የዋጋ ለውጦች ላይ ትልቅ ለውጥ አምጥተዋል። ስለዚህ በሽግግሩ ወቅት ሰዎችን መደገፍ አስፈላጊ ነበር። አጠቃላይ መደምደሚያው ይህ ነው። ትክክለኛ ቁርጠኛና ድጋፍ ካለ ፈታኝ በሆኑ ሁኔታዎች ውስጥም ቢሆን ከፍተኛ ማሻሻያዎችን ማድረግ ይቻላል። Ambitious reforms are possible even in challenging contexts. I want you to hammer on the Ethiopia's commitment. የኢትዮጵያ ማክሮ ኢኮኖሚ ሪፎርም ትግበራ በበሳል አመራር የተመራና በተለየ የአፈጻጸም አቅም የተከናወነ መሆኑን በመንግስት በኩል ይገለጻል። ከዋናው የማክሮ ኢኮኖሚ ትግበራ ጋር ተናባቢ የሆነ በፕሮጀክቶች አፈጻጸም የታየው ልዩ ብቃት ይነሳል። በተጨማሪም እንደ ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ያሉ ግዙፍ ስትራቴጂካዊ ፕሮጀክቶች ተጀምረዋል። እነዚህ ጉዳዮች ላይ ምን ሀሳብ አለዎት? Would you have anything to say on this? Well, from the IMF or እንደሚታወቀው የዓለም አቀፉ የገንዘብ ድርጅት በልዩነት ትኩረት ያለው የማክሮ ኢኮኖሚ ትግበራና ዘላቂ ልማትን ለማምጣት በሚያስችሉ መሰረቶች ላይ ነው። በእያንዳንዱ ፕሮጀክቶች ላይ የተለየ ክትትል የለንም። ነገር ግን የሚታየው ነገር ኢትዮጵያ በከፍተኛ ለውጥ ላይ መሆኗ ነው። advancing very rapidly. The economic reform is not simple economic reform. የማክሮ ኢኮኖሚ ማሻሻያው እንዲሁ የተተገበረ ብቻ ሳይሆን የእያንዳንዱ ሰው ሕይወት ላይ ትርጉም ያለው ለውጥ አምጥቷል የሚለውም ታስቦ እየተሰራበት ያለ ጉዳይ ነው ማለት እንችላለን። On the individual's life, The aim ultimately, of course, is to improve conditions. ከዓለም የገንዘብ ድርጅት አንጻር ተጋላጭ የሆኑ ቤተሰቦችን መከላከል ከማሻሻያ የተለየ ሳይሆን የተሳካ ማሻሻያ አካል ነው። ለዚህም ነው በማሻሻያ ወቅት በጣም ተጋላጭ የሆኑትን በመጠበቅ ላይ ከፍተኛ ትኩረት የምንሰጠው። ይህ ማለት ታላሚ የተደረገ የማህበራዊ ወጪዎችን መደገፍ፣ ውጤታማ ድጎማዎችንና የዋጋ ንረትን የሚቀንሱ ፖሊሲዎችን መምከር ላይ እየተሰራ ነው። የኢትዮጵያ የማሻሻያ ጉዞ ፈታኝም ተስፋ ሰጪም ነው። በቀጣይ ቁርጠኝነትና ጠንካራ አጋርነት ሀገሪቱ ለሁሉም ኢትዮጵያውያን የሚጠቅም ዘላቂና ሁሉን አቀፍ የኢኮኖሚ እድገት ለማምጣት በጥሩ ሁኔታ ላይ ትገኛለች። Ethiopia is very well positioned to achieve sustainable and inclusive growth for the benefit of all Ethiopians. Tobias Kasumson, thank you so much. Thank you. Thank you so much.